በአዳም ምክንያት እርሶ ለሌላ ሰው አይስሙ። ቀሲስ መጽሐፍ ቅዱስ ብቻ ይንገሩን። ቆይ በአሁኑ ሰዓት ላይ በክርስቶስ አለማመን ምንድነው? ኃጢአት ይባላል። ኦኬ፣ በክርስቶስ የማያምን ሰው ካለ ኃጢአተኛ ነው። መንፈስ ቅዱስ ይመጣና ኃጢአተኛ ነህ እመን ይላል። በማን? በክርስቶስ በሞተልህ በተሰቀለልህ። ስለዚህ ይሄ ሰውዬ ሲጠመቅ ከኃጢአቱ ይታጠባል። በክርስቶስ አምኖ ይኸው የሐዋርያት ሥራ ምዕራፍ 2 ላይ እንደሚነግረን ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈሱን ጸጋ ትቀበላላችሁ ስለሚል ማለት ነው። ስለዚህ ሰው ሲጠመቅ ከኃጢአቱ ይነጻል። በክርስቶስ አምኖ ሲጠመቅ ማለት ነው። አለማመን ኃጢአት አለ አሁንም ነው። ስለዚህ ያላመነ ሰው አሁንም ኃጢአተኛ ነው። ኃጢአት የምንለው ግን እሱም ብቻ አይደለም። ኃይልሻ ያመነ ሰው ክርስቶስን እየመሰለ ቴዎሲስ የሚባል ነገር እግዚአብሔርን የመምሰል ህይወት መኖር አለበት። ክርስቶስን መምሰል መቻል አለብህ በህይወትህ። ይሄ መቀደስ መንጻት የሚባሉት ነገሮች በእናንተም እኮ አሉ። እነዚህ ነገሮች ተመልሶልኛል። በቃ ተመልሶልኛል። ሰዓታችን ተጠቀም። ቴንክ ዩ ሶ ማች ሙለታ። ተራው ያንተ ነው። 5 ደቂቃ ውሰድ በደንብ እንድታስረዳን። አሁን አንተ ካልቪኒስት ምናምን የሚለውን እኛ መስማት አንፈልግም። እሱ የራስህ ቤት ነው። አሁን አንተ እስቲ በተነሳው ሐሳብ ላይ መዳን በክርስቶስ ኢየሱስ ብቻ ኃጢአት ተወግዷል። እኔ ተወግዷል ብዬ ነው የማምነው። ኃጢአት የለም ብዬ ነው የማምነው። የድርጊት ኃጢአት ለብቻ ቴኬር የሚደረግ ነው። የነፍስ መዳንን ለይቼ ነው የማየው። እኔ እንደዚህ ነው ብቻ። አንተ እስቲ ንገረን በዚህ በተነሳው ሐሳብ ላይ ቴክ ዩር ታይም። በተነሳው ሐሳብ ላይ እንትን እላለሁ። በጣም በሚያሳዝን ሁኔታ ይሄ አሁን እሳቸውን የሚሉትን ነገር ልተው። አሁን 5 ደቂቃውን በሙሉ ፖለቲካና ማናምነውን ነገር ስለኛ ሲያወሩ ነው የጨረሱ። በጣም በሚያሳዝነው ነገር አሁን እሳቸው ያሉትንም በተአምር መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። አሁን አዳማዊ አይደለም፣ ሙስሊሞች አዳማዊ አይደሉም ማለት በአዳም አይደሉም። አንድ ሰው በአዳም ካልሆነ ባይዘው ወይ በጌታ ነው ወይ በአዳም ነው ወይ በጌታ ነው። አንድ ሰው ወይ ኢን ክራይስት ነው በክርስቶስ ነው ወይ ደግሞ አዳማዊ ነው፣ አዲሱ ሰው ነው ወይም አሮጌው ሰው ነው። በዚህ መካከል በአዲሱ በአሮጌው መካከል የሚባል የለም። ሰው አዲሱም አይደለም አሮጌውም አይደለም የሚባል ነገር የለም። ባይዘው ወይ አንድ ሰው አዲሱ ሰው ነው ካልሆነስ አሮጌው ሰው ነው። አሮጌው ሰው ነው ማለት አዳማዊ ነው፣ ወይ በክርስቶስ ነው ወይ በአዳም ነው። አለቀ። ወይ ፍጥረታዊ ነው ወይ ደግሞ በጌታ ነው፣ በቃ ክርስቲያን ነው። ስለዚህ ከዚህ ያለፈ ነገር መጽሐፍ ቅዱስ ውስጥ የለም። እሳቸው ግን በአዳምም አይደሉም በክርስቶስም አይደሉም አሉ። አዳማውያንም አይደሉም ማለት በቃ በአዳም በኩል የሚመጣውን ምንም አይነት በቃ በአዳም በኩል የሚጠየቁት አሉ እንተው እሱን። ኤኒዌይስ ግን በጣም በሚያሳዝን ሁኔታ ስለ ቤተ እምነታቸው ዲፌንድ ማድረግ ሲጠበቅባቸው፣ በእርግጥ እንዴት አድርገው ሊመልሱ ይችላሉ? ምንም ሊመልሱ እንደማይችሉ ግልጽ ነው። ሲጠበቅባቸው የውሸት ክስ እኛን ሲከሱን ነበር፣ እውነት ለመናገር ማለት ነው። እኛ ያላልነውን የማናደርገውን የማንለውን ነገር ማለት ነው። እኔ አሁንም ጥያቄ ሰው በክርስቶስ ኢየሱስ በኩል ከሲኦል ሆኖ ማለት ነው ኃጢአት ሰርቶ ሲኦል ገብቶ ወደ ገነት እንኳን በሲኦል ተው በምድር ላይ ሆኖ እንኳን አሁን እየተከራከርንበት ያለ ነው እሱ ነው። ሰው ኃጢአት ከሰራ አይድንም ነው የነሱ ክርክር። በማርያም ከሆነ ግን ይቻላል ማለት መጽሐፉ ላይ አለ። ሲኦል የገባ በማርያም ሞት በኩል ወደ ገነት ገብቷል። ኢቭን ማርያም የሞተችበት ዓላማም ለምንድን ነው? ኃጢአተኛ ስለሆነች ወይ ደግሞ እንደ ሰው ሁሉ መሞት ስለሚገባት ኃጢአተኛ ስለሆነች ማለት የአዳም ዘር ስለሆነች ማለት ነው። ኢቭን እንግዲህ መጽሐፍ ቅዱስ ሰው ከአዳም ውጭ የሆነ ኃጢአት የሌለበት የሚባል ሰው የለም። በቃ ሁሉም ይሄ የነሱ ልጆችም እየተናገሩት ነበረ። ድቀተ ባህሪ ያለባት ብለው በተለያየ መንገድ ይሄ አሮጌው ማንነት አለባት ብለው ሲናገሩ ነበረ። ኤኒዌይስ ምን እያልን ነው? ማርያም የሞተችው ሰው ስለሆነች መሞት ስለሚገባት ሳይሆን ሰዎችን ለማጽደቅ ነው ብለው ኢቭን በዚህ ምክንያትም በመሞቷ ለኃጢአተኞች በመሞቷ ምክንያትም የፍጥረት ሁሉ መጽደቂያ እንደሆነች መጽሐፋቸው ይናገራል። ኢቭን በሷ የጸሎቷ መጽሐፍ የምስጋና መጽሐፍ ያጻፈ የዘላለም ሕይወት ያነበበም ያስነበበ የዘላለም ሕይወት እንዳለው በሕይወት መጽሐፍ እንደሚጻፍ ይናገራል። ይሄንን ክሌም መጽሐፋቸው ይላል ብለን ክሌም አደረግን። ይሄንን ከመመለስ ይልቅ እንትናቸው ምን ይጠቅማል? እሱ ቤተ እምነታችሁን ለምን ዲፌንድ አታረጉ? እኛ ዲፌንድ እናረጋለን። ወንጌላዊ አማኝ ከመጽሐፍ ቅዱስ ውጪ ሌላ ገድል የለው ድርሳን የለው። ምንን እኔ ዲፌንድ አረጋለሁ? እኔ 66ቱ መጽሐፍ ቅዱስ ነው ማምነው። በ66ቱ መጽሐፍ ቅዱስ ያለውን ነገረ መለኮት ወይም ቴዎሎጂ አምናለሁ። እዛ ውስጥ ችግር ካለ እሞግታለሁ። የትኛውም ነገር መዳን በእምነት ብቻ በክርስቶስ ብቻ ክብር ለእግዚአብሔር ብቻ የሚለውን ነገር በጸጋ ብቻ የሚል እነዚህ ነገሮችን ሁሉ ሞግታለሁ። በዚህ ጉዳይ በእኔ ቴዎሎጂ ሰው ማንም ሰው ተነስቶ ትክክል አይደለም ብሎ ቢለኝ አንተም እኮ ዩቲዩብ ፋላሲ ይባላል። ባይዘው አንተም ስተት ነህ እኔም ስተት አንድ እኩል ማለት ነው።
እኔ ብቻ ሳይሆን ስተት የሆንኩት አንተም እኮ ስተት ነህ። የኔ ስተት መሆን እኔ ስተት አይደለሁም። በእርግጥ የኔ ስተት መሆን እናንተን ልክ ያደርጋችኋል ወይ ነው ጥያቄው። ለምሳሌ እኔ አንድ ሰው በጌታ በኢየሱስ ክርስቶስ ከዳነ በኋላ ኃጢአት በሰራ ቁጥር እግዚአብሔር እየሰረዘው እኛ ማንልም ብለዋል። እንግዲህ ምን እንደሚሉ በኋላ ይነግሩናል። እየሰረዘ አንዴ ከልጅነት እያባረረው መልሶ ልጅ እያደረገው እግዚአብሔር አይሄድም። እንደዚህ አይነት ጫወታ የለም። በሕይወት መጽሐፍ እየጻፈ እየደመሰሰ እንደዚህ አይነት ጫወታ የለም ነው ብለን እያልን ያለ ነው። ስለዚህ በግልጽ ጉዳይ እሺ ይሄ እንኳን ስተት ቢሆን ባይዘወይ ለምሳሌ በወንጌላውያን አማኞች ውስጥ በኢቫንጀሊካል ሰርክል ውስጥ ምን አለ አንዴ የዳነ ሰው ለዘላለም ድኗል የሚለውን ቴዎሎጂ የማይቀበል ሰው አለ። እሺ እሱን እንኳን ወደዛ እሺ ለምን አይመጡም? አሁን ይሄ እናንተ ካልቪኒስት ብላችሁ የጠራችሁት አክቹአሊ ካልቪኒስት የካልቪን ትምህርት ብቻ አይደለም። ይሄንን ትምህርት ትክክል አይደለም ብላችሁ ካመናችሁ ሙለታ አንድ ደቂቃ ቀርተዋል። እቺን አንድ ደቂቃ እኔ አንተን በሆነ የምጠቀምበት ምን እንደው ታውቃለህ? እንዲህ ስላላችሁ የሚለውን ትቼ ከመጽሐፍ ቅዱስ አይዲያን ረገጥ አድርጌ አስተምር ነበረ። አንድ ደቂቃ አንተ ተጠቀምበት። ስላቋረጥኩ ይቅርታ። አንድ ደቂቃ አለ ግን ችግር የለም። ኦኬ ኤኒዌይስ ዞሮ ምንድን ነው እያልን ያለ ነው? እኛ የወንጌላውያን ቤተ እምነታችን ምንድን ነው? ሰው ያዳንን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደ ራሱ ሀሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ተብሎ በግልጽ ተነግሯል። ይሄ ቃል ብቻ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ያለውን ብዙ ነገር ነው የሚያፈርሰው ማለት ነው። ያዳንን እግዚአብሔር ነው፣ ሌላ ቅዱሳን ምናምን አማላጅ መላእክት ምናምን የሚል አይደለም። ኢቭን በእነሱ መጽሐፍ ባይዘወይ ክርስቶስን ብትክድ እግዚአብሔርን ብትክድ ትገባለህ የሚል አለ። እሱንም በማስረጃ ቀርባለሁ። መጽሐፍ ቅዱሱ ግን እግዚአብሔርን ያዳንን አለ። እግዚአብሔር ለምንድን ያዳንን? ስለወደደን፣ በቃ ስላፈቀረን እግዚአብሔር አዳንን። እግዚአብሔር አድኖናል በእምነት በኩል በጸጋው በእምነት አድኖናል። ያ እግዚአብሔር አዳነን በነፃ ነው። እሱን ደግሞ በእምነት እጅ በኩል ተቀብለናል። እኛ ድነናል። አንዴ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ነን ለዘላለም ነው። የእግዚአብሔር ልጆች ምን ሆነው ባይዘው የእግዚአብሔር ልጅ የማንሆንበት ጊዜ የለም። የእግዚአብሔር ልጅ ከሆንበት ጊዜ ጀምሮ የእግዚአብሔር ልጅ የማንሆንበት ጊዜ የለም። በቃ የእግዚአብሔር ልጅ። ስለዚህ እኛ የእግዚአብሔር ልጅ። በጣም አሪፍ። አሁን ጥያቄ ሙለታ ለአንተ ጥያቄ አቀርባለሁ። እኔ ጥያቄ አለኝ። ቀደም ቀሲስ ዲበኩሉ ከተናገሩ በኋላ መልሼ ጥያቄ ጠይቄያቸው ነበረ። አንተን ደግሞ ጥያቄ መጠይቅህ በዚሁ በካልቪኒስት አስተሳሰብ ዙሪያ ነው የምጠይቅህ። ብዙ ሰው ላያውቅ ይችላል። እዚህ ጋር ኦፍኮርስ እግዚአብሔር በፍቅሩ ነው ያዳነን። ማንኛችንም ራሳችንን አላዳንንም። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። እና ምንም እዚህ ጋር ጣልቃ ገብተን መልአክ አዳነን ከሊት አዳነችን የምንለው ነገር የለም። መጽሐፍ ቅዱሳዊ ክሊር የሆነ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ 11 ላይ ነው ያለው። ይህ ክፍል ከዘመን ዘመናት በፊት ይህ ጸጋ ተሰጠን፣ አሁን በልጁ በኢየሱስ ክርስቶስ መገለጥ ታይቷልና እኔም በወንጌል ሰባኪ በሆንኩበት በእርሱ ሕይወትና አለመጥፋት ተገልጧል፣ ወደ ብርሃን ወጥቷል። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። ይሄ ምንም ግርግር የሌለው ነገር ነው። ማንኛችንም ራሳችንን አላዳንም። ማንም ሰው እንዳይመካ ከስራ አይደለም ተብሎም ተጽፏል። አንድ ሰው ጌታችን ኢየሱስ ክርስቶስን አምኖ ከተቀበለ በኋላ ስሙ በሕይወት መዝገብ ላይ እንደሚጻፍ የእግዚአብሔር ቤተሰብ እንደሚሆን ላይጠፋ እግዚአብሔር ላንጠፋ እንዳዳነን እንደፈልጎ እንዳገኘን ላይጥለን እንደተቀበለን ላይጠላን እንደወደደን እናውቃለን። አንድ ክርስቲያን ከዳነ በኋላ ሪሊ ራስህን ውሰደው እና በዛ ውስጥ በሆነ ኃጢአት ውስጥ ተሳስተህ ብትገኝ መፍትሄው ምንድን ነው? እንግዲህ ኃጢአት ትልቅና ትንሽ የለውም። ቅድም እሳቸው ስለ መግደል ነው ያሉት። እኔ መግደል ጋር አልሄድም። መግደል ዝም ብሎ ሰውን አይገልም። ሰውም የገደሉም አሉ። እግዚአብሔርን አውቃለሁ የሚሉ ሰው የገደሉ ሰዎች በታሪክ የሉም ማለት አይደለም። መግደል ምናምን ጋር እንሂድና ስህተት ማንም ሰው ይሳሳታል። እና ታዲያ እንዴት ነው ያንን ኃጢአት እንዴት ነው የምናርመው? ድኛለሁ ብሎ አንድ ሰውስ ደግሞ ከዳነ በኋላ የስጋ ፈተና ለክለብ መሄድ ይፈልጋል፣ ገርልፍሬንድ መያዝ ይፈልጋል፣ ሾለክ ብሎ መጠጣትም ይፈልጋል። ግን ጌታን ይወዳል ሰውዬ። እንዴት ነው ከድነት አንጻር ይድናል ይሄ ሰው? እንደዛ እያለ ዘመኑን እየወደቀ እየተነሳ እየተዝናናም አንድ ድኛለሁ በሚል ማለት ነው። እንዴት ነው ይህን ማኔጅ የምታደርጉት? ኦኬ በመጀመሪያ ደረጃ አንዴ ድኛለሁ እንደፈለኩ ኃጢአት አደርጋለሁ ብሎ የኃጢአት አፒታይት ያለው ሰው ማለት ኃጢአት ለማድረግ በጣም ንቁ የሆነ ሰው ኃጢአት ለማድረግ በጣም የሚወሰወስ እንግዲህ በዘመናዊ ቋንቋ ልበለው የሚወሰወስ ሰው ይሄ ከመጀመሪያው አልዳነም። ለምንድን ነው አልዳነም የምንለው? ሰው የሚድነው በጸጋ ነዋ። ጸጋ ደግሞ አለማምኞትና ኃጢአተኝነትን የሚያስክድ ነው ብዬ ቅድም ተናግራለሁ። የሚያስክድ ኃጢአት እንድጠላ ሙለታ ሁላችንም እኮ ራሳችን ለቀቅ ካደረግን እኮ የሆነ ኃጢአት የሚያምረው ማንነት እኮ አለ። ጨቁንን ይዘነው ነው እንጂ ሁላችንም ከዚህ ነገር የሚወንድነን ብዬ አላስብም። እውነት ለመናገር ካላጋነንን በስተቀረ
አይኖ በድፍረት ኃጢአት ላናደርግ እንችላለን። ግን የሆነ ለምሳሌ አንድ ወጣት የሆነች ቆንጆ ሴት ቢያይ የሆነ ስሜት ሊሰማው ይችላል፣ ሊወድቅም ይችላል። ይሄ እንደዚያ ስሜት አይሰማንም ልንል እንኳን አንችልም። እንዴት ነው ማኔጅ የምናደርገው ከድነታችን አንፃር? እያልኩ ያለሁት በመጀመሪያ ደረጃ ኃጢአትን ይሄ ምንድን የሚባለው ቴምፕቴሽን ይሄ በመፈተን ደረጃ እና ኃጢአትን ፈልጎ ለኢንጆይመንት ደስ እያለው በኃጢአትን መርካት ኃጢአትን ፈልጎ አሳዶ መስራት የተለያየ ነገሮች ነው። ክርስቲያን ሊፈተን ይችላል ወይ? ክርስቲያን ውጊያ አለበት ወይ? ለምሳሌ ይሄ ስፒሪቹዋል ዋርፌር የምንለውን ማለት ነው አለበት ወይ? አዎ አለ። እንደውም ግልጽ አድርጌ ልጠይቅ። እንደውም አንድ ሰው መኪና እየነዳ ሊሆን ይችላል። እንግዲህ ኃጢአት ትልቅና ትንሽ የለውም። ድንገት የሆነ ሰው ከት ያደርገዋል። ታውቃለህ፣ አንዳንድ ጊዜ ሁላችን የምንፈተንበት ነገር አንተ ማስረባ አንተ ደደባታ ምንድን ምናምን ይላል አንዳንድ ሰው። እኛም ልንል ኦኬ አለ አንድ ሰው ጌታን በደንብ የሚወድ ሰውዬ ነው። ድንገት ያችን እንዳለ ንስሐ ሳይገባ ማረኝ ጌታዊ ሳይል መኪና ገጭቶ ቢገለው ሰውዬው ሲኦል ነው የሚሄደው መንግስተ ሰማያት? በጣም ቆንጆ እየተናገርኩ ነው። አሁን ምን እያልኩ ነው መሰለ፣ አንድ ሰው ከዳነ በምንም አይነት ሚኒስ ነው የምለው፣ በምንም አይነት ሚኒስ ሲኦል የሚገኝበት ከዳነ ማለት የእግዚአብሔር ልጅ ከሆነ ከሲኦል ጋር ያለውን አድራሻ ለአንዴና ለመጨረሻ የተቋረጠ ነገር ነው። በቃ አለቀ፣ የተቋረጠ ነገር ነው። እችኑ ጥያቄ ሙለታዬ ያዘልኝና ቀሲስ ዲ በኩሉ እየሰሙ ከሆነ እርሶንም ጥያቄ እችን የሙለታን ጥያቄ ሙለታዬ ያዘልኝ እዚህ ጋር አሁን ያልኳትን ጥያቄ የሆነ ሰው የሆነ ተሳስቶ ተሳድበው ደደብን ብሎ ዋሬቫ ምንም ይበል አድርጎ ድንገት ማረኝ ሳይል ከፈለገ በዝሙትም ወድቆ ሊሆን ይችላል። ቅዱሳን የሆነ ጌታን በጣም የሚወድ ዳግም የተወለደ ሰው በሆነ ኃጢአት ተያዘና ወደቀ በሆነ ነገር ማረኝ ሳይል ማታ ተመቻችቶ ንስሐ ሳይገባ ድንገት በዚህ ማልትን ብሎት ቢሞት ሲኦል ነው ወይስ መንግስተ ሰማያት ነው የሚገባው? ቀሲስ ዲ በኩሉ ራስዎትን አንሚውት አድርጉና ይመልሱልኝ። ከዛ በኋላ የሁለታችሁ መልስ ላይ እኔ ራሴን ሰጣለሁ። ማንም ሰው እንዳይኮርፈኝ የራሴን ነው ማወራው። ቀሲስ ጎይ ነው አልመልስም። መጀመሪያ እርሶ መስማት ፈልጋለሁ እኮ። ምንድነው ጥያቄህን ነው ያልኩት? ጥያቄውን አንድ ሰው ትክክለኛ ክርስቲያን ዳግም የተወለደ ከእግዚአብሔር የተወለደ ሰው ትክክለኛ ክርስቲያን የሆነ ሰው በእርሶ ሚዛን ማለት ነው ትክክለኛ ኦርቶዶክሳዊ በቃ ቢሞት መንግስተ ሰማያት የሚገባ ሰው ይሄ ሰውዬ ድንገት አንድ ቀን በሆነ ኃጢአት ተሳሳተ። ለምሳሌ የስርቱ አይነት ምሳሌ ነው ያደረኩት። መኪና እየነዳ ድንገት ከት ሲያደርገው ሰንባዲ እንታታም ዳንተ እውር ይህ ደብደብ ምናምን ብሎ ሊሆን ይችላል። ወሬባት ድንገት ከዛ ንስሐ ሳይገባ በመሃል መኪና ገጭቶት ቢሞት ሲኦል ወይስ መንግስተ ሰማያት ነው የሚገባው? በእርሶ በሉ ንገሩኝ። ይሄንን ንስሐ አልገባም፣ የመግቢያ ጊዜም አላገኘም ገና እንደ ደደብ አንተ ምናምን ወይ የሆነ ነገር ብሎ ሊሆን ይችላል። ንስሐ አልገባም፣ ምሳሌ ነው። ወይም ደግሞ በሆነ ሴት ተፈትኖም ሊሆን ይችላል፣ ወድቆም ሊሆን ይችላል። ንስሐ ከመግባቱ በፊት ድንገት ቢሞት የት ነው የሚሄደው? ይመልሱልኝ። እቺ የብዙ ጥያቄዎቻችንን መልስ ለምሰጥ እዚህ አድማጮችን በሙሉ መልስ ሊሰጥ የሚችል ነው። ከዛ በኋላ እኔ የራሴን ሀሳብ ሙለታ የራሱን ነግሮናል፣ እኔም እናገራለሁ የራሴን። እናንተ ትሰሙኛላችሁ ማለት ነው። ጎሄድ። እሺ፣ በመጀመሪያ ኃጢአት ሁሉ እኩል የሆነ ሌበል አለው ብለን አናምንም። ኃጢአት ቢሆንም ግን እንደው በዳይ ጸልሳን ሊሆን ይችላል። አሁን እዚያ ሞክስ እናደርገው የነበረው ቀሲስ የኃጢአት ትልቅና ትንሽ የለውም ተብሎ ተጽፏል መጽሐፍ ቅዱስ ላይ። አይ ግድ የለም እኔ የኔን ምላሽ ነው የምመልስልህ። የኔን ምላሽ እሺ ግድ የለም እሺ ሞክስ እናደርገው የነበረውን ሁሉ እኛ እኮ ይሄ ተፈጥሮ ሊያስተምረን ይችላል። ህፃን ልጅ እንደ እውቀቱ እንደ አቅሙ ቢሳሳት እና ደግሞ በጣም አዋቂ የሆነ ሰው ሲሳሳት አባት እኩል አይቀጣም ልጆቹን። አይቶ አመዛዝኖ ታማሚ ሊሆነ ልጅ ሊሆን ይችላል፣ ባላይምሮ እንደዚህ ያሉትን አይቶ ነው። እግዚአብሔር እውነተኛ ዳኛ ነው። ፍትሁ በጣም የረቀቀ ስለሆነ ዝም ብሎ በጣም ጥቃቅኑን ሁሉ ነገር ቆጥሮ ሲኦል ይከተናል ካልን አንድም የሚድን የለም። እኛ ሲጀመር ኃጢአት በገቢር ብቻ ሳይሆን በንግግር ብቻ ሳይሆን በሐሳብም ጭምር የሚሰራ ኃጢአት ስላለ በሐሳባችን ሁሉ ልንበድል እንችላለን። እኛ በጣም ትልልቅ የሆነ የልብ ጥንካሬ፣ ጭካኔ ውስጥ ላይ ያለ ቂም በቀል ይዞት የሚሄደውን ዳሜጅ ከሆነ ለምሳሌ ሰው ልገል ቂም በቀል ይዤ አስቤ እየሄድኩኝ እያለ ቀድሞኝ ልገለው ያልኩ ሰውዬ ቢገለኝ ምንም ጥያቄ የለውም፣ ገሃነም ነው የምትገባው። ነገር ግን ይሄኛው ሰውዬ ይሄ ሊገል እየሄደ መሀል ላይ
ይቅርብ በቃ ብሎ ቢመለስ እንዳደረገው አይቆጠርም። እንደዚህ ያለ ስለዚህ ማሰቡ ኃጢአት ነው፣ ግን መመለሱ ደግሞ ንስሐው በቅጽበት ስለሚጀምር ከመጸጸት ስለሚጀምር ስለዚህ እንደዚህ ያለውን ነገር ኃይልሻ መፍትሄው ቀሲስ እኔ ክሊር ጥያቄ የጠየቅኩት እኔ ለምሳሌ ያደረገ ለምሳሌ ተሳደበ፣ ስድብ ግጥም አድርጎ ተሳደበ ተናዶ፣ ከዛ በኋላ ማረኝ ከማለቱ በፊት ነው ድንገት ተገኝቶ የሞተው። ይሄ ሰውዬ ክሊር የሆነ ጥያቄ የጠየቅኩት ሲኦል ወይስ መንግስተ ሰማያት? ቁጣ ነው ይሄ። አሁን ቁጣ ነው ይሄ። ኃጢአት ይኸውልህ ቁጣ ሊሆን ይችላል። ቁጣ ሰው እሺ ተውት፣ ይሄን ተውት። እሺ ተፈተነና በዝሙት ወደቀ አንድ ሰው። በዝሙት ነው ያልኩት። ተፈትኖ ኃጢአት ፈትኖት በዝሙት ወደቀ። ከዛ በኋላ ንስሐ ክርስቲያን ነው ንስሐ ይገባል። ነገር ግን ንስሐ ከመግባቱ በፊት ቢሞት ምንድን ነው የሚሆነው? አይኖ ከባድ ነው። ዝሙት የሚባለውን ነገር በጣም ዘግናኝ ነው ያነሳሁት። አይኖ አውቃለሁ፣ ግን ምንድን ነው የሚሆነው? አሁን ስለነገርከኝ ልንገርህ መጽሐፍ ቅዱስ ጠቅሼ። እሺ የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ገላትያ ምዕራፍ 5 ቁጥር 20 ወይም 19 እስከ 21 ይሄ ነው መልሴ። እንደ መጽሐፍ ቅዱስ ዝሙት የሚፈጽም ሰው የእግዚአብሔር መንግስት አይወርስም ይላል። ተመልሶልኛል። ቀሲስ ቴንክ ሶ ማች ሚውት አድርጉልኝና የራሴን አይዲያ ትንሽ ልስጥና ከዛ በኋላ እንዲህ ነው ጉዳዩ። እኔ የሚገባኝን በጣም ከይቅርታ ጋር ልባችሁን ሰፋ አድርጋችሁ እንድትሰሙኝ እፈልጋለሁ። ሲጀመር ጸጋው በእምነት አድኗቸዋል ተብሎ ተጽፏል። የዳን ነው በጸጋ እንጂ በስራችን አልዳንም እወቁ። ከስራ አይደለም ማንም ሰው እንዳይመካ ተብሎ ተጽፏል። አሁንም ስራዬን አላስገባም እዚህ ውስጥ። ኦኬ በስራ ያልዳንኩም በስራ ያልጠፋም። ሲጀመር በጣም ይቅርታ እየተፈለኩ ስለሆነ ነው። ኃጢአትን አታድርግ የተባልኩት ስለማይገባና ከኔ ስለማይጠበቅ ከአንድ ክርስቲያን ዳግም የተወለደ የእግዚአብሔር ቤተሰብ የማይጠበቅ አስቀያሚ ነገር ስለሆነ እንጂ አታድርግ የተባልኩት። ብታደርገው አንደኛ ይጎዳሃል፣ ሁለተኛ አይጠቅምህም፣ ሶስተኛ ለሰይጣን አክሰስ ትሰጣለህ፣ አራተኛ ምስክርነት ይበላሻል፣ አምስተኛ ነገር እግዚአብሔር ከኔ ይልቅ ያውቃል አታድርግ ስላለኝ አላደርግም በሚል እንጂ ከመዳን እና ካለመዳን ጋር ሲጀመር አላገናኘውም። ከመዳን እና አለመዳን ጋር የማገናኘው በሚያምን አይፈረድበትም፣ በማያምን ግን አሁን ተፈርዶበታል። ሲጀመር የማደርገውን ኃጢአትና በደል ከድነቴ ጋር ከቀላቀልኩ በስራዬ ዳንኩት ማለት ነው። አውቄ ነው እንደዚያ ጠንካራ ጥያቄ የጠየቅኳቸው እንጂ እናድርግ ኢትስ ኦኬ ብናደርግም ችግር የለም እያልኩ አይደለም። ችግርም አለ። ከሳልቬሽናችን ከድነታችን ጋር የምናገናኝ ከሆነ በስራዬ ዳንኩት እያላችሁ ነው ማለት ነው። እኔ በማረኝ ሰው ይድናል ብዬ ንስሐ ምገባው ንስሐ መግባት ስላለብኝ ነው። ለጨዋነት ነው። መንፈሳዊ ጨዋነት በእግዚአብሔር ፊት እውነት ለመናገር ንስሐ እኮ ማለት ማረኝ አይደለም፣ ባይዘው ዩተርን ማድረግ ነው። ይሰርቅ የነበረ ድጋሚ አይስረቅ ነው የሚለው። ስለሰረቀ ሲኦል ይገባል አይደለም። ይሄንን ከኔ አፍ ስትሰሙ አድርጉ እኮ በቃ ክለብ ሂዱ ገርልፍሬንድ ያዝ እኮ እያልክ ነው። ከጠቀመ ጎሄድ ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም ተብሎ ተጽፏል። እኔ የድፍረት ኃጢአትን የማልለማመደው ስለማይጠቅመኝ ነው። ካልጠቀመኝ ይጎዳኛል፣ ወንድሞቼንም ይጎዳል፣ ባዲ ኦፍ ክራይስትንም ይጎዳል። ነገር ግን ለምሳሌ እኔ ትራፊክ ላይ ድንገት ሰንባዲ ከታርጎኝ ድንገት ተናድጄ ተሳድቤ በዛ ሀሳብ በሞት ሲኦል ገባለሁ የሚል እምነት የለኝ። አባቴ ጋር ነው የሚሄደው። ለምንድነው ሲኦል የምገባው? ያ እሺ ቆይ አሁን ቅድም ቀሲስ ዲበኩሉ የጠቀሱት ጥቅስ አለ ገላትያ ምዕራፍ 5 ሲጀመር ያ ቦታ እኛ እንደምንጠቅሰው አይደለም ክፍሉ የማያምኑ ሰዎችን ምሳሌ አድርጎ ለሚያምኑት ለገላትያ ሰዎች ማስጠንቀቂያ እየነገረ ያለበት ቦታ ነው። እንዲህ የሚያደርጉ ሰዎች መጀመሪያውኑ እነዚህ ሰዎች የዳኑ ሰዎች አይደሉም። ሲጀመር እነሱ የዳኑ ያልዳኑ ዓለማውያን እንደሚለማመዱት መንግስተ ሰማያት የማይወርሱ ሰዎች የሚገለጥባቸው እነ ዝሙት፣ እርኩሰት፣ መዳራት እነሱ የእግዚአብሔር መንግስት እንደማይወርሱ ታውቃላችሁ። እንደነሱ አትሆኑ ነው ክፍሉ። መንፈሳውያን ሆኑ ነው። ብዙ ጊዜኛ ለእንትናችን እንጠቅሰዋለን። እኔም ክፍል በመሰረቱ አሁን ቀሲስ ዲበኩሉ በሌላ ቋንቋ የነገሩን ምንድነው? በስራቸው እንደዳኑ ነው የነገሩን። በስራቸው የሚጠፉ ከሆነ ይሄ ኮምፕሊትሊ ከጸጋ ትምህርት ጋር ተቃራኒ ነገር ነው። እኔ ከሙለታ ጋር የምስማማው ምንድነው? አንድ ሰው ከዳነ በኋላ ትክክለኛ የዳነ ሰው ለምንድን ነው የሚጠፋው? እግዚአብሔር እኔ ቤተሰቦች አንድ ቀን ልጅነቴን ሰርዘውኝ ያውቃሉ እንዴ? ስሳሳ ሰርዘውኝ ያውቃሉ?
አባቴና እናቴ እንኳን ስሳሳት ግፋ ቢል ይቀጡኛል እንጂ አንድ ቀን ከልጅነት ሰርዘውኝ የማያውቁትን የሰማዩ አባቴ መንፈሳዊ አባቴ ያውም በድካሜ ማነው በራሴ ብርታትና ጽድቅ ያልዳንኩትን ራሱ በፍቅሩ ከወለደኝ ካዳነኝ በኋላ መልሶ ከህይወት መዝገብ ላይ የሚሰርዘኝ በድካሜ ለምንድን ነው? እና እኔ ይሄንን ነው ማምነው። እግዚአብሔር የተመሰገነ ይሁን። ለመልስልህ ቆይ ላይዋጥላችሁ ይችላል። አንዳንዴ እኔ ልሄድ ቀሲስ ቆይ እጠይቅሃለሁ። ቆይ ተጠይቅ። ሁለት ደቂቃ ልስጦት። ቀጥሎ ሙለታ 2 ደቂቃ አለ። እኔ ልሄድ ስለሆነ ቶሎ ጨርሱልኝ። እሺ ጎሄድ እየሰማው ነው። ጆሮ አንደኛ የጠቀስከው ጥቅስ ሰው በህግ ስራ ማንም አይጸድቅም የሚለውን የሮሜ ምዕራፍ 3 ቁጥር 21 ስጠቅስ በህግ ስራ ይጸድቃል የሚል ትምህርት ማን አስተማረ? እዚህ ውስጥ ማንም በህግ ስራ የሚጸድቅ የለም። አሁንም ተመሳሳይ ነገር ግን ተናግረዋል ቀሲስ። ወይ ህግ ስራ ማለት ምን ማለት ነው? ኃይልሻ የጠቀስከው ጥቅስ እኮ ስለ ግዝረት ህግ ስራ ስለ ሙሴ ህግ ጋር ለሚያወራው እኔ በስራ ማንም ሰው እንዳይመካ የሚለውን ቃል ነው የጠቀስኩት። ወዳጅ ይኸውልህ ከላይ ከፍ ብለህ ብታየው ኖሮ ይሄ የህግ ስራ ግዝረት ነው። እንግዲህ የአይሁዳዊ ብልጫ ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው እያለ አይደለም እንደሚቀጥለው። ይሄ የህግ ስራ የተባለው አንደኛ ይሄ ቅዱስ ጳውሎስ ይሄንን ስለ ህግ ስራ የሚያወራው ኦሪት ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት አይጠቅምም ለሚሉ አይሁዳውያን ከአይሁድ ወደ ክርስትና ለመጡ ሰዎች አሕዛብን ካልተገዘራቸው እያሉ የሚጨቀጭቋቸውን ሰዎች አረ አሁን በህግ ስራ ማለት በግዝረት መጽደቅ የእግዚአብሔር ልጅ ሆኖ መቆጠር ቀርቷል። ስለዚህ በግዝረት እድናለሁ ብላችሁ የምታስቡ ከሆነ አትሞክሯት ያለበት ህግ ነው። ይሄ ህግ ስራ ማንም አሁን በግዝረት ይድናል የሚል የለም። በጥምቀት ግን ይዳናል። ኦኬ በውሃ ጥምቀት ይዳናል እያሉኝ ነው። የውሃ ጥምቀት ሳልቬሽን ያስገኛል እያሉኝ ነው ቀሲስ። ኢንተራፕት አታድርገኝ። አይ ከርዕስ እየሄድን ስለሆነ የጠቀስከው ጥቅስ ከአውዳዊው ፍች ውጭ ነው። ሰው በህግ ስራ ይዳናል፣ በህግ ይጸደቃል የሚል ትምህርት በቤተክርስቲያናችን የለም። በስራ ጸድቀናል፣ በስራችን ድነናል ብለን ማናምንም እኛ። ሲጀመር ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነው። ጸጋው በእምነት አድኗቸዋል የሚለን የዳነውም በጸጋው ነው። እንዲሁ ኃጢአተኞች ሳለን ነው የወደደን። እንዲህ ብለን ነው እኛ ምናምን እንጂ ሲጀመር በስራችን ሊገባል እኮ እያሉ ነው። ኧረ ፕሊዝ ይኸውልህ መጽሐፍ ቅዱስ ይኸውልህ መዓት ነው የምደረድርልህ። ባይዘው በኃጢአት ምክንያት ጽድቅ እንደሚጠፋ ከዳንክ በኋላ ቅዱስ ጳውሎስ እንዲህ ይላል። እንደውም በዕብራውያን 10 ቁጥር 26 ላይ የእውነትን እውቀት ከተቀበልን በኋላ የዳኑትን ሰዎች ነው እንደሚላቸው የእውነትን እውቀት ከተቀበልን በኋላ ወደ ኃጢአት ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ ይላል። አምነው ከዳኑ በኋላ ቀሲስ ቶሎ ይጨርሱልን። ቶሎ እየተፈለኩ ስለሆነ ልሄድ ስለሆነ 3 ደቂቃ እኮ ሰጥተኝ ነበረ። ገና አንዱ ሳልናገር 2 ደቂቃ ነው የሰጠሁት። ጨርሷል እኮ እርሶም አንተ አወራህበት እኮ ግማሹን ኃይልሻ አንተ አወራህበት እኮ። እሺ ሌላም ጥቅስ ልስጣችሁ ከዳኑ በኋላ በኃጢአት ሊታጣ የሚችልበትን ዕብራውያን 6 ቁጥር 4 አንድ ጊዜ ዕብራውያን 6 ቀሲስ እኔና እርሶ ብቻችንን እናወራ። ዕብራውያን 6 ጴንጤውም ኦርቶዶክሱም አልገባውም። ቶታሊ ዕብራውያን 6 ሌላ ነገር ነው የሚያወራው። ልጨርስ ይደለም ጥቅስ ብቻ ላነብና ልጨርስ። ሌላው ዕብራውያን 6:4 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልን ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔር ልጅ ይሰቅሉታል ያዋርዱትማልና ይላል። እንደገና ሮሜ 11:20 ላይ መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል አለ። ያመኑትና ያላመኑትን ያነጻጸረ። እንግዲህ ፍራ እንጂ የትዕቢትን ነገር አታስብ። አምኛለሁ ድኛለሁ አንደኛ ኖ መፍራት አለብህ። እሺ እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔርን ቸርነት ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። ምክንያቱም በክርስቶስ አምነህ ጽድቅ እያደረግ የቸርነቱን ስራ እየሰራ ካልኖርህ አንተ ደግሞ ትቆረጣለህ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና እያለ ይቀጥላል። ስለዚህ ልትቆረጥ ትችላለህ። አምነህም ደግሞ
ኃጢአትን አድርገህ ጸንተህ ከሄድክ ትቆረጣለህ። ታንክ ዩ ቀሲስዬ በጣም እናመሰግናለን። እግዚአብሔር ያክብርልን ቀሲስ። አሁን ተራው የሙለታ ነው። ሙለታ አንድ ሁለት ሶስት ደቂቃ እንግዲህ አንተም ወሰድና በደንብ አብራራልን። ገባ እኛ እኔ በምርጫ አምናለሁ፣ እንዳንተ በምርጫ አምናለሁ። ምርጫ ግን ማምነው ምንድነው ኢንድ ሪዛልት ላይ እግዚአብሔር እነማን እንደሚድኑ እነማን እንደማይድኑ እግዚአብሔር በዘላለማዊ እውቀት ያውቃል። ለምሳሌ ኤሳውና ያዕቆብን አስቀምጦ ኤሳውን ጠላ ያዕቆብን ወደድኩ ማለት ኤሳውን ጥልት ታደረገው ለማለት ሳይሆን ፊውቸራቸውን ሲመለከት ኤሳው አይሰዋም፣ ያዕቆብ ይሰዋል። ስለዚህ የሚሰዋው ሰውዬ ላይ ፎከስ አደረገ፣ ፊውቸሩን ሲመለከት ማለት ነው። በምርጫ አምናለሁ እኔ። ምርጫ ግን ቤዝድ ኦን ኢንድ ሪዛልት ምንድነው እኔ አስቀድሞ የመረጣቸው ተብሎ እኔና ሙለታ ቁጭ ብለናል። ሙለታና ብሎ ፒክ አድርጎ ኃይሉ ዮሐንስ አላውቅልህ የሚል እንደዛ አይነት ነገር ከሆነ በፕሪደስቲኔሽን በዛ አቅጣጫ አላምንም። በአጠቃላይ እስቲ አንተ ሰዓትን ውሰድና 3 ደቂቃ ሰጥቻለሁ፣ ንገረንና እኔም ልሂድበት። እሺ እንግዲህ በጣም ቆንጆ። ቅድም በተባለው አሁን ዕብራውያን ወደዛ አልገባም፣ ግን ዕብራውያን 1:10-26 የተጠቀሰውን ከክርስቶስ ዞር ከማለት ጋር የተገናኘ ነው እንጂ ስለ አክቹዋል ሲን አይደለም። ባይዘው ወይስ የተነገረው በእርግጥ መጽሐፍ ቅዱስን በኮንቴክስቱ አለመረዳት እንኳን በማያምነው ሰው ማለት በወንጌላዊ አማኝ ባልሆነው ሰው ቀርቶ በወንጌላዊ አማኝም የሚፈጠር ነገር ነው። which means መጽሐፍ ቅዱስ ኮንቴክስቱን ጠብቆ ያለመረዳት ችግር ሄርሜኔቲካል ሲስተም እንትን ችግር ሊኖር ይችላል። እሱን እናልፈዋለን። ነገር ግን እኔ ባይዘው ክርስቲያን በመሆኔ ደስ ይለኛል። ወንጌላውያን አማኞች እግዚአብሔርን አክብሩ፣ ጌታን ስለረዳችሁ ክርስቶስ በሚገለጥበት ጊዜ በክብር ከእርሱ ጋር ስለምትገለጡ የዘላለም ሕይወት ስላላችሁ ከክርስቶስ ጋር በሰማያዊ ስፍራ ስለተሰወራችሁ በዚህ እግዚአብሔርን አክብሩ። እውነት ለመናገር እግዚአብሔርን አከብራለሁ ይህን በመሆኑ ማለት ነው። እና ምንድነው አሁን ልል የፈለግኩት እኛ ክርስቲያኖችን ወንጌላችን ሰው በክርስቶስ የምስራች ነው። ባይዘው ማስፈራሪያ ወዮልህ የሚባል ወንጌል የለም። ገሃነም ትገባታለህ፣ ከገሃነም ጋር ተያይዞ ወንጌል የለም። ባይዘው ሲኦል ትገባለህ ምናምን እንደዚህ ብታደርግ ትቆረጣታለህ፣ ሲኦል ትገባለህ፣ እንደዚህ ትላለህ ምናምን የሚል ማስፈራሪያ ቢጤጣል እያደረግ ወንጌል የለም። ወንጌል የምስራች ነው። በክርስቶስ ኢየሱስ ብታምን የዘላለም ሕይወት አለህ። ጌታ ተወልዷል ተብሎ መላእክት እንደተነገሩት አሁን ደግሞ ተወልዷል፣ አድጓል፣ ሙቷል። ወንጌል ነው። ባይዘው ወንጌል ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ እኛን ስለማጸደቅ እንደተነሳ በሶስተኛው ቀን እንደተቀበረ በሶስተኛው ቀን እንደተነሳ በእግዚአብሔር ቀኝ እንዳረገ በእግዚአብሔር ቀኝ እንዳለ ዳግም ደግሞ እንደሚመጣ ደግሞ ሊወስደን እንደሚመጣ ይሄ ነው ወንጌል። ወንጌል ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ በግልጽ ይናገራል። በቃ ወንጌል ምን ማለት እንደሆነ ሄዳንበት ወንጌል። ስለዚህ በግልጽ እኛ ምንድነው እያወራን ያለው? ኢየሱስ ክርስቶስ አድኖናል በሰራው ስራ በኩል እንላለን። ኦኬ ፍጻሜያችን ምንድነው ከተባለ ፍጻሜያችን በብዙ ቦታ መጽሐፍ ቅዱስ እንደሚያረጋግጠው ልባችሁ አይታወክ፣ በእኔ እመኑ፣ በአባቴ እመኑ፣ በአባቴ ዘንድ ብዙ መኖሪያ አለ፣ ባይሆንስ ባላልኋችሁ ነበረ ብሎ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ከዛም መጥቼ እኔ ባለሁበት እንድትኖር ወስዳችኋለሁ አለ ጌታ ኢየሱስ። ይሄን ነው የምንጠብቀው። ባይዘው ይመጣል ጌታ ይወስደናል። ይሄንን እንጠብቃለን። ጳውሎስ ደግሞ ሕይወታችሁ ቆላሲስ ምዕራፍ 3 ላይ ሕይወታችሁ የሆነውን ክርስቶስ በሚገለጥበት ጊዜ እናንተ ደግሞ በክብር ከእርሱ ጋር ትገለጣላችሁ አለ። ሕይወታችን የሆነውን ክርስቶስ በሚገለጥበት ጊዜ እኛ በክብር እንገለጣለን። ባይዘው እንደዚህ የሚል መዝሙር አለ የኦርቶዶክስ ኪነ ጥበብ የዘመረውን አቤት የዛን ጊዜ ብሎ ክርስቶስ ሲመጣ ብሎ ትልቁም ትንሹ መድረሻውን ሲያጣ ክርስቶስ ሲመጣ ትልቁም ትንሹ መድረሻውን ሲያጣ ብለህ መዝሙር፣ ይሄ ክርስቲያናዊ መዝሙር አይደለም። ይሄ በቤተክርስቲያን ዘንድ የሚዘምሩት መዝሙር ነው። ክርስቶስ ሲመጣ ትልቁም ትንሹ መድረሻ ክርስቲያን የሆነ ሰው ክርስቶስን ማራናታ የሚል ክርስቶስን የሚጠብቅ ሰው ትልቁም ትንሹም መድረሻውን ያጣል። ለምንድን ነው መድረሻችንን የምናጣው? መድረሻውን የሚያጣው ጌታን ያለ የማያምን ሰው ሪጀክት ያደረገ ሰው ኦፍኮርስ መድረሻውን ያጣል። ሌላውማ በደስታ እናንተ የምትጠባበቁት በናፍቆት የምትጠብቁት ተብሏል። የምንጠብቀው ማንን ሆኖ ነው መድረሻ የምናጣው? ይሄንን ነው ባይዘው የሚዘምሩት ቤተክርስቲያን ላይ። ይሄንን ወንጌል ያስፈልጋቸዋል እያልን ያለ ነው በምክንያት ነው። መድረሻህን አታጣም። በክርስቶስ ኢየሱስ ካመንክ ታርፋለህ። ሲመጣ በክብር ከሱ ጋር ትገለጣለህ፣ ከክርስቶስ ጋር። ክርስቶስ ናፍቆትህ ነው። ማራናታ የምንለው ትልቁ ተስፋችን፣ የተባረከው ተስፋችን ባይዘው ኢየሱስ። እንደ ኢየሱስ ያለ ለክርስቲያን ምንም አይነት ተስፋ የለውም ባይዘው። እንኳን እኛ የብሉይ ኪዳን ሰዎች የብሉይ ኪዳን አባቶች እነ ሙሴ ብድራታቸውን ትኩር ብለው ተመልክተዋል ካለ በኋላ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መርጠዋል ነው የሚለው። ስለ ክርስቶስ ነው ያንን መከራ የተቀበሉት፣ ክርስቶስን በመጠበቅ ማለት ነው፣ ኢየሱስን ለማየት ያንን ነው ባይዘው ያንን ነው ሊያዩት ሲመኙ የነበሩትን
ሊሰሙት ሲመኙ ነበር። ከመሄድ በፊት ስለ ፕሪዴስቲኔሽን ትንሽ ነገር አለ። ኦኬ ቆንጆ። ስለዚህ ዞሮ ዞሮ ይሄኛውን ሳጠቃልለው በ30 ሰከንድ ውስጥ ምን እያልኩ ነው? የኛ ወንጌል የምስራች ነው። የዘላለም ህይወት የምናገኝበት፣ ከሲኦል ጋር የምንፋታበት፣ ከሞት ፍርሃት ባርነት ነፃ የምንወጣበት ወንጌል ነው። የወንጌላውያን አማኞች ባይዘው ሰው ወደ ክርስቶስና ወደ እረፍትና የዘላለም ህይወት አግኝ ብለን ስንጠራው ወደ ዘላለም ህይወት እንዲመጣ እንጂ አንተ ክርስቶስ ጀምሮልሃል አንተ ጨርስ የሚባል ድህነት የለም። ባይዘው ድህነት በክርስቶስ የሚጀምር በእኛ የሚጨርስ አይደለም። ትክክል። ይሄን አግሪ ዊዝ ዩ። ስለዚህ እግዚአብሔር ለምሳሌ ይሄ ምርጫ በሚለው እስቲ የምታምነው ነገር እኔ መስማት ስለፈለኩ ነው። እኔ አሁን ስለ ምርጫ ያለኝን አመለካከት ነግሬያለሁ ቅድም። በምርጫ አምናለሁ በምርጫ። ነገር ግን ከፕሪዴስቲኔሽን አቀንቃኞች ትንሽ የምንለየው ምንድነው? ቤዝድ ኦን ዘ ኤንድ ሪዛልት ነው ምርጫ የተባለው እንጂ ኤሳውን ጠላ ያዕቆብን ወደድኩ አንተ የምትቃወም ማነህ ሁሉ ተብሎ ተጽፏል። ይሄን ምንም ላደርገው አልችልም። ምርጫ እንዳለ አውቃለሁ። መጽሐፍ ቅዱስ ተጽፏል ክሊር ተደርጎ። ነገር ግን ኤሳውና ያዕቆብን ፊውቸራቸውን ሲመለከት እግዚአብሔር የዚህ ሰውዬ ምናምንቴነት የዚህኛውን ግን ሁነኛ ማንነቱን ተመልክቶ ነው የመረጠው ብዬ ነው ማምነው ነኝ። ስለዚህ እስቲ አንተ መስማት ስለምፈልግ ነው ጌታ ምስክሬ፣ ልከራከር አይደለም። እስቲ ንገረኝ የፕሪዴስቲኔሽን አቀንቃኞች ምንድነው? እንደኔ ደግሞ መጨረሻቸውን አይቶ ሳይሆን ገና ሳይወለዱ ነው የሚለው። ገና ሳይወለዱ ታላቁ ለታናሹ ይገዛል ብሏል። ይሄንን ደግሞ ከስራ ሳይሆን በምርጫ የሚጸና የእግዚአብሔር ሐሳብ በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ነው ብሎ ሮሜ ማንበብ እኮ ይቻላል። ይሄንን መጨረሻቸው እንደዚህ ስለሚሆን ብሎ ጌታ አይቶ ሳይሆን አለቀ ገና የእግዚአብሔር ሉዓላዊ ውሳኔ ነው ብሎ መጽሐፉ አለ። አሁን አንተ እንዳልከው ነው ወይ የሚለው አይደለም፣ እንደዚህ ይላል። ታዲያ እንደዛ ከሆነ አንዱን ለውርደት አንዱን ለክብር ፈጠረ ልንል ነው። እንደዛ ከሆነ ዓለምን ሁሉ እንዲሁ ስለወደደ ለምን ተባለ? ለምን ወደ ወንጌል ወደ ዓለም ሁሉ ሂዱ ይላል? እነማን እንደሚድኑ የሚያውቀውና አስቀድሞ መርጦ ከሆነ ለምንድን ነው ወንጌል ስበክ ብሎ መከራ ነው የሚያሳየኝ? ለምን ኦልሬዲ የተመረጠው አይቀርም፣ ያልተመረጠው ደግሞ ቢመጣም አይደለም። ዓለም ላይ እኮ ነው ያሉት ኃይልሻ የት ይላክ ታዲያ? ወዴት ይላክ? ወደ ገዳም አይልክ። ዓለም ላይ ስላሉ የተመረጡትን አንተ አታውቃቸውም፣ እሱ ያውቃቸዋል። ግን ሂድ ይልሃል። ለምንድን ነው የሚያስቸግረኝ? እነማን እንደሚድኑ እያወቀ ለምንድን ነው ፕሪቴንድ የሚያደርገው እግዚአብሔር? እንደዛ ከሆነ ለምንድን ነው የሚያስመስለው እግዚአብሔር? እነማን እንደሚድኑ አስቀድሞ መርጧል። አስቀድሞ ከመረጠ ለምንድን ነው እኔን ሄደ ድንጋይ ተወግሬ የምመጣው? ለምንድን ነው ወንጌል ለመስበክ ሄጄ? እነማን እንደሚድኑ ያውቃል። የፈለገ ቢሆን አይቀሩም። የመጣም ደግሞ ስላልተመረጠ አይድንም። ኳየር ሊሆን ይችላል፣ መጨረሻ መውጣቱ አይቀርም። ለምንድን ነው ያለፋን እግዚአብሔር እነማን እንደሚድኑ እያወቀ? ኦኬ፣ በጣም ቆንጆ፣ በጣም ቆንጆ። አሁን አያውቅም ነው የምትለው? እንደማን እንደሚድኑት ያውቃል ማወቅ። ነገር ግን ፈቃደኛ ለሆነ ሁሉ በነፃ የተሰጠ ነው ብዬ ነው የማምነው። ፈቃደኛ የሆነ ሁሉ ይመጣል እንጂ በማወቅ ደረጃ በዘላለማዊ እውቀቱ እግዚአብሔር ያውቃል። በዘላለማዊ ህይወቱም ካወቀ ተው ምርጫውን ተውና የአንተን ጥያቄ ወደ አንተ ልመልሰው፣ ባክፋየር ወደ አንተ ልመልሰው እና አሁን እንደምትለው እነማን እንደሚድኑ ያውቃል። ስለዚህ ተው መወሰኑን ተውና ወደ ከሌ ሂዱ። ወደ ከሌ ግን ስለማይድኑ አትሂዱ ለምን አላለም? ወደ ዓለም ሁሉ ሂዱ ያለበት ምክንያት ፈቃደኛ የሆነ ሁሉ የመዳን መብት ስላለው ነው። የተጠሩ ብዙዎች የተመረጡ ጥቂቶች የሚሉበትን ምክንያት እንደማይድኑ ግን ያውቃል። መጨረሻ ፈቃደኛ ሆኖ የሚመጡ ጥቂቶች ናቸው በማለት እንጂ እናንተ እኮ እያላችሁኝ ያላችሁት የፕሪዴስቲኔሽን አቀንቃኞች እኮ ለምሳሌ እናንተ ቁጭ ብለናል። መጣና እግዚአብሔር አንተን ፒክ አድርጎ ኃይሉ ዮሐንስ ዞር በል አለ። ኧረ ጌታ ሆይ ምን አድርጌ ነው እኔን አልመረጥኩም ዞር በል። ታዲያ ዓለምን ሁሉ ስለወደደ የሚለው ፍቅር የት አለ? እግዚአብሔር አያደላም ተብሎ ተጽፏል። አዳላ ወይስ አላዳላም? እዚህ ጋር አንዱን መርጦ አንዱን ካልመረጠ ለምንስ ፈጠረኝ? ሲኦል እንዴት ለሲኦል ይፈጥረኛል? እኔን አይኑ እያየ አንተን ለገነት እኔን ለፍጥረት ለሲኦል ምን አይነት ፍቅር ነው ይሄ? ኦኬ፣ በጣም ቆንጆ። በመጀመሪያ ደረጃ ማነህ አንተ እንደዚህ ብለህ የምትጠይቀው አለ እኮ። በቃ መልስ አይደለም ይሄ። ማን ነው አንተ የሚለው ሪዲፋይን መደረግ አለበት። እዛ ጋር አንድ እናንተ ያልገባችሁት ነገር አለ። ምንድነው የገባህ? የሚለውን ነገር ከእናታቸው ማህፀን ከመወለዳቸው በፊት መረጠ የሚለው ፊቸራቸውን ገና ከመፈጠራቸው በፊት እግዚአብሔር ያውቃል። እነዚህ ሰዎች መጨረሻቸው ምን እንደሆነ፣ አንዱ ግትር እንደሆነ፣ አንዱ ፈቃደኛ እንደሆነ፣ ኤሳው እንደማይሰዋ ያዕቆብ እንደሚሰዋ ያውቃል። ግን ከእናታቸው ማህፀን ከመውጣታቸው በፊት ነው እግዚአብሔር ፊውቸራቸውን አይቶ የተናገረው። ለዛ ነው ምርጫ የሚለው። እኔን ነው ማለት ነው ፊውቸራቸውን አይቶ የሚለው ላንብብልህ የሚለው አሁን እሱ ቃል በቃል ማይልም ሊገባን ያስፈልጋል። አኛው ምን ይባላል መሰለህ? ይሄ አይሰጅስስ ይባላል በስነ አፈታት ንግግር። አይሰጅስ ማለት ፑቲንግ ዩር ኦውን አይዲያ ኢንቱ ዘ ቴክስት፣ የራስን ሐሳብ ወደ መጽሐፉ ትከትና መጽሐፉ የማይለውን ነገር እንዲል ታደርጋለህ። እሺ ሙለታ ዓለምን ሁሉ ስለወደደ የሚለውን በል ንገረኝ።
እንግዲያውስ እንዴት ነው አንደኛ ኖ ጥቅስ ወደ ጥቅስ አይደለም። አንዱ ለሲኦል አንዱ ለመንግስት ሰማያት አይኑ እያየ አንደኛውን አልመረጠም፣ አንዱን መርጧል። where is love? እግዚአብሔር አያዳላም የተባለው ቃል አዳላም እዚህ ጋር። እሺ አሁን በመጀመሪያ ደረጃ ቃሉ ጥቅሱ አለ የለም የሚለው ነገር እናንብብ ምን እንደሚል ማለት ነው። ምን ይላል? ይሄንን ነው የምትፈታው መጀመሪያ። አሁን የኛን ሰብጀክቲቭ ነገር ሰብጀክቲቭ አይዲያ የራሳችን የግል አይዲያችን ትተን ምን ይላል መጽሐፉ፣ እንዴት መጽሐፉ ይፈታ ነው። ከዛ በኋላ መጽሐፉ ካለ በኋላ እኔ አይ ዶንት ማይንድ እኔ መጽሐፉ አንተን አዳምጬ ጨርሳለሁ። ለምሳሌ አልከራከርህም። አሁን ለመስማት ስለፈለግኩ ነበር። ሶሪ ስለ ጣልቃ እየገባው ባዘር ስላደረግኩ ያንተን ካንተ ልስማና ሳልከራከር እኔም ሰው እየፈለገኝ ስለሆነ አጋረጎ ጎሄድ ጨርስ፣ ንገረን የምትፈልገው ነገር። በጣም ቆንጆ። በግልጽ ቋንቋ ምን ይላል? ይሄ ግልጽ የሆነ ነገር ነው የሚናገረው። ይህም በዚህ ጊዜ እመጣለሁ ከሳራ ጀምሮ የሚናገረው ነገር አለ። ወደ ቀጣይ ወደ ዚኛውን ቀጥል ሳራም ይናገራል። ይህ ብቻ አይደለም ይል ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ አለ ፍጻሜያቸውን አይቶ ምናምን እንግዲህ ኃይሉ ነው ያስገባው። እውነት ለመናገር እዚህ የለም በጎ ወይም ክፉ ምንም ሳያደርጉ ከጠሪው በጎ ወይም ክፉ ምንም ሳያደርጉ ማለት ነው ይሰዋል አይሰዋም ምናምን እሱን አይቶ ነው የሚለውን ነገር ትቶ የለም ይልና ከጠሪው እንጂ ይላል። የእግዚአብሔር ጥሪ ማለት ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቅ ለታናሽ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው ብሎ ተናገረ። ስለዚህ ከስራ ሳይሆን ብሎ እንግዲህ ክፉ ወይም በጎ ሳያደርጉ አላደረጉም። ካደረጉ በኋላማ ከተናገረ ድርጊታቸውን የገለጠው። ጥሪ ምርጫ የምንለው ከድርጊት የተነሳ አይደለም። ባይዘወይ ከድርጊት ተነስተህ ከሆነ አልመረጥከውም። ባይዘወይ እግዚአብሔርን አሁን ምን ማለት ነው? እግዚአብሔር አይመርጥም ማለት እኛ እንመርጠዋለን ማለት ነው። ባይዘወይ በሌላ ቋንቋ ሰው ሙት የሆነ ሰው እግዚአብሔር ሊመርጥ አይችልም። እግዚአብሔር መርጬው ሳይሆን መርጦኝ ነው። እኔ እግዚአብሔርን አልመረጥኩትም። ባይዘወይ ምናልባት አንተ መርጠው እንደሆነ አላውቅም። እግዚአብሔር እኔን መርጦኛል፣ እኔ ግን አልመረጥኩትም። እኔ እንዴት ልመርጠው እችላለሁ? እኔ ሲጀመር ክፉ የሆነ ልብን ያለኝ ሰው እጅግ ክፉ ነው እንዳለ ማለት ነው። የሰው ልብ ማን ሊያውቀው ይችላል? እጅግም ክፉ ነው። እኔ እግዚአብሔር ግን ብሎ ለእያንዳንዱ እንደ ስራው ሰጥ ዘንድ ልብን እመረምራለሁ ኩላሊትን እፈትናለሁ እንዳለ ሰው ክፉ ነው። ሐሳቡ ሁሉ ምርጫ ሁሉ ክፉ ነው ከእግዚአብሔር ሐሳብ። ልክ ኢሳይያስ 55 መሰለኝ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር ከፍ እንደሚል በቃ ከፍ ይላል። በቃ እንደዚሁ ነው ብሎ አለ። ስለዚህ ሐሳባችን ከእግዚአብሔር ሐሳብ የተለየ በበደላችን በኃጢአታችን ሙታን የነበርን ምን ብንመርጥ ምን እንደሚበጀን እንኳን የማናቅ እንደ በጎች ተቅበዝብዘን የጠፋን የነበርን ነበር። እግዚአብሔር ራሱ ወደደን መረጠን። ይሄ እኮ ነው ወደደኝ መረጠኝ የምለው። እኔ የእግዚአብሔር ፍቅር የት ነው ታዲያ? እሱ መርጦኝ ካልሆነ እኔ ሙለታ ይሄንን እኮ እኛ ምን እንስማማለን እኮ። ይሄን ጥያቄ የለኝም እኔ ካንተ። እግዚአብሔር እንደወደደን እንደመረጠን አስቀድሞ እሱ እንደወደደን ከኛ እንዳይደለ እኮ እኔም እንዳንተው ነው የማምነው። የኔ ጥያቄ እዛ ጋር አይደለም። እንደማያዳላ እናውቃለን። ዓለምን ሁሉ ወዷል ነው የሚለው። ምንም ያለ ልዩነት መጽሐፍ ቅዱስ ኢየሱስ ክርስቶስ ሲሞት ሁሉ ዓለም ሁሉ ከሱ ጋር እንደሞተ ነው የሚነግረን። አንተ እግዚአብሔር ነው የመረጠው? እሱ ነው የመረጠ? እሱ ነው የመረጠኝ። ምርጫ የሚባለውን ነው እኮ መግባባት ያቃተኝ። አስቀድሞ ነው የመረጠ ወይስ ማን ቀድሞ? አስቀድሞ እግዚአብሔር መረጠ አይደል? ዓለም ሳይፈጠር በክርስቶስ እንደመረጠን ሲናገር በመሰረቱ ዓለም ሳይፈጠር በክርስቶስ መረጠን የሚለው ቋንቋ የወደቀው ዓለም ከመፈጠሩ በፊት ስለ ሰው ልጆች ኃጢአት ክርስቶሳዊ የማዳን ፕላን ያዘጋጀውን ነው። ይሄ ማለት ዘፍጥረት ምዕራፍ 1 እንደሚያወራው ቤሲክሊ ለኔ ዓለም ሳይፈጠር የሚለው የወደቀው ዓለም ከመፈጠሩ በፊት ነው ባገኘው ጥናት መሰረት ማለት ነው። እሺ ተፈለክ ዓለማትም ሊሆን ይችላል። እሱ አያጣላኝም። እኔ ከመፈጠሩ በፊት የሰው ልጅ እንደሚወድቅ እንደሚጠፋ ስለሚያውቅ እግዚአብሔር መውደቂያ ያዘጋጀለት ውጭስ ሰዎች የሚመለሱበት የማዳን ፕላን ነው። ክርስቶሳዊ የማዳን ፕላን ነው ክርስቶስ መረጠን የሚለው ይሄ ላ ጥያቄ የለኝም። እኔ ምርጫ የሚለው ቋንቋ ላይ ግን አንድ ፒክ እግዚአብሔር አንተን ዓለም ሳይፈጠር ኦልሬዲ መርጧል። ሌሎቹን የራሳችሁ ጉዳይ ጋር ነው የምትገቡት። ብትፍጨረጨርም አንተ የራስህ ጉዳይ ምንም አድንም። እንደዚህ አይነት ነገር አያመጣም ወይ? የእግዚአብሔርን ፍቅር ጥያቄ ላይ አይጥልም ወይ? ዓለምን ሁሉ ስለወደደ የሚለውን ቃል ኮምፕሮማይዝ አያደርግም ወይ? ማንንም እንደማይንቅ ይሄ ነው እንጂ ጥያቄ ያልከው ነገር እኮ የጠቀስካቸው እኮ እኔም አምናለሁ። ያንተ ጥያቄ ይሄንን መጽሐፍ ለሚጽፍላቸው ሰዎች ማለትም ለሮሜ ሰዎች እንግዲህ ምን እንላለን ካለ በኋላ በእግዚአብሔር ዘንድ አመጽ አለ ወይ? ለምን ይሄን አለ? ባይዘው ወይ አንድ አሁን የመጽሐፍ ቅዱስ አጥኚ ሰው መጽሐፍ ቅዱስ እንደሚያነብ ሰው እንግዲህ ማንኛውም ሰው ክርስቲያን ማንኛውም ሰው መጽሐፍ ቅዱስ የሚያነብ ባይዘው ቴዎሎጂያን ነው። ቴዎሎጂ እየሰማኝ ከሆነ ምናልባት ከ5 አይነት በላይ ቴዎሎጂ አለ ማለት ነው። ስለዚህ ኃይልሽ አለ
አይሉ ፖዝ ሆነሃል። ይቅርታ ሙለታ ስልክ ገባብኝ። ኦኬ ኢትስ ኦኬ አይ ቲንክ አይ ሃቭ ቱ ሌት ዩ ጎ ማን የማያልቅ ነገር እያወራን እኔም ተፈልጌያለሁ። ቴንክ ዩ ሶ ማች። ምን እያልኩ ነው መሰለኝ አንተ ጥያቄ ይሄንን ያንተ ጥያቄ ይሄንን ጥያቄ ጳውሎስ በሰዎች አእምሮ ውስጥ ሊፈጠር እንደሚችል ያውቅ ስለነበረ ጠይቆ መልሶ ነው ያለፈው። ምን አለ መሰለ እንግዲህ ምን እንላለን? ይሄንን ከሆነ ማለት ነው እንግዲህ እሱ አስቀድሞ ያለ በጎ ወይም ክፉ ሳያደርጉ ገና ሳይወለዱ እግዚአብሔር ከመረጠ እንዴ ታዲያ እንደዚህ ከሆነ እግዚአብሔር አመፀኛ ነው? አንዱን የሚወድ አንዱን የሚጠላ አንዱን የሚመርጥ አንዱን የሚተው ከሆነ ምናምን የሚል አእምሮ አንተ ጋር መፈጠሩ ባይዘው ኖርማል ነው። ኖርማል የማይሆነው ኦልሬዲ የእግዚአብሔርን ቃል አገለግላለሁ የእግዚአብሔርን ቃል አውቃለሁ አስተምራለሁ ከሚል ሰው መሆኑ ነው እንጂ በማንኛውም ሰው ይህንን መጽሐፍ በሚያነብ ሰው አእምሮ ውስጥ ሊፈጠር ይችላል። ሊፈጠር ስለሚችል ነው ይህን የጻፈው። እንግዲህ ምን እንላለን አለ ቁጥር 14 ላይ ማለት ነው። ምን እንላለን ማለት በእግዚአብሔር ዘንድ አመፅ አለ ወይ? ይሄንን ነው የጠየቀው። ይሄንን እንግዲህ እንደዛማ ከሆነ ታዲያ አንተ እንደምትለው ከሆነ ይሄንን ጥያቄ ለምን ጳውሎስ ይጠይቃል? በእግዚአብሔር ዘንድ አመፅ አለ ወይ ያስባለው እኮ አንዱን የሚወድ አንዱን የሚጠላ ወይም ደግሞ አንዱን የሚጠላ ማለት እንግዲህ ማቴዎስ ወንጌል ምዕራፍ 10 ላይ እንዳለ ማለት ነው። ከኔ ይልቅ አባቱን እናቱን የወደደ የሚለውን ሉቃስ ላይ እንደሚለው ማለት እሱን ሌላ ጊዜ በሰፊ አስረዳለሁ። ዞሮ ዞሮ ግን ምን እያልኩ መሰለ አንድ ነገር ልንገርህ። ይሄንን ያዕቆብንና የኢሳውን አመራረጥ በተመለከተ ያዕቆብን እንደወደደ ወይ ደግሞ ያዕቆብን እንደመረጠ ኢሳውን ግን እንዳልመረጠ ሲያነሳ እንዴ አንዱን እየመረጠ አንዱን የማይመርጥ ከሆነ ብሎ ጥያቄ ስለሚያስነሳ ነው ጳውሎስ ይሄን ያለው እንጂ ኖርማል ነገር ቢሆን ፍጻሜያቸውን አይቶ አሁን አንተ እንደምትለው ከሆነ ፍጻሜያቸውን አይቶ ምናምን የሚል ነገር ቢኖረው ይህንን ጥያቄ ለምን ይጠይቃል? እንደ አንድ መጽሐፍ ቅዱስ እንደሚያውቅ ሰው ምን ብለህ ታስባለህ? እንግዲህ ምን ላልን በእግዚአብሔር ዘንድ አመፅ አለው አይደለም አለና ለሙሴ አለ ይኸውልህ የእግዚአብሔር ባህሪ ማለት ነው። የምምረውን ሁሉ እምረዋለሁ አለ። የምምረውን ሁሉ እምረዋለሁ ለምራራለት ሁሉ ራራለታለሁ ይላልና እንግዲህ ምህረት ለወደደ ወይም ለሮጥ አይደለም። ተመልከት፣ ምህረት ለወደደ ለሮጥ አይደለም። ታዲያ ከሚምር ከእግዚአብሔር ነው። ስለዚህ ምን እያልኩ ነው? እግዚአብሔር ምህረት ስለወደድክ ስለሮጥክ ሳይሆን ምን እያለ ነው? አንዳንድ ሰዎች እንግዲህ አንተ የራስህን ሐሳብ አታውራ እኛ እናውራለን ይላሉ። አንተ ስቶፕ ምናምን ስላልከኝ አይደለም እኔ ማውራት ያለብኝ ነገር ማውቅ ሰው ነኝ አወራለሁ። ኤኒዌይስ ምን እያልኩ መሰለ ኃይልሻ ሐሳባችን እንድንጨርስ ማለት ነው። እግዚአብሔር ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ ሲል አንተ ምህረት ስለፈለክ አንተ ባይዘወይ ፈሪሳውያን ምህረት አልፈለጉም ብለህ ታስባለህ እንዴ? ይሄንን እኮ ባይዘወይ በግልጽ ቋንቋ ይሄንን ሮሜ 11 ላይ ሄደ ማየት ይችላል። ባይዘው ይሄ ሮሜ 11 እቺን ቃል አንብብልና ልጨርስ። ሮሜ 11 ላይ ምን ይላል መሰለ? ሮሜ በግልጽ እንግዲህ ምን ይኸውልህ ምን ይላል? አንድ ነገር ላንብብልህ። እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ማለት በምርጫ ማለቱ ነው። በጸጋ ከሆነ ከስራ መሆኑ ቀርቷል። ጸጋ ያለዛ ጸጋ መሆኑ ቀርቷል ይልና እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙትም አለ። እነማን ያላገኙት? የሚፈልጉት አላገኙትም፣ የተመረጡት ግን አገኙት። ሌሎች ግን ደነዘዙ። የሚፈልጉት አላገኙትም፣ የተመረጡት እውነቱን ያገኙት። ባይዘው ወይ ጳውሎስ በምንም ተአምር እውነቱን ማወቅ ፈልጎ አይደለም። እውነቱን ማወቅ ፈልጎ አይደለም ማለት ነው፣ በአይምሮ አይደለም። እግዚአብሔር ግን ወደዚህ መዳን አመጣው። ስለዚህ የእግዚአብሔር ምርጫ ይኸው ጳውሎስን ማየት ይችላል። የእግዚአብሔር ምርጫ ሂድ ጴጥሮስን ማየት ይችላል። ከአሳ አጥማጅነቱ አምጥቶ ተከተለኝ። በቃ ሌላ ነገር እኮ አላወራም። ባይዘው ማቴዎስን ማየት ቀራጭ ነው፣ ተከተለኝ አለው። ሌላ ነገር እኮ የለም። በቃ መከተል ነው። በቃ ተከተለኝ አለው፣ መከተል ነው። ስለዚህ እግዚአብሔር አብ ካልሳበው በቀር ብሎ ዮሐንስ 6 ላይ እንደሚያወራው ማንም ወደ ክርስቶስ ሊመጣ አይችልም። ባይዘው ማንም ማለት ነው። ይሄንን እንግዲህ ግልጽ ነው፣ መጽሐፉ ያስቀምጣል። በፕሪዴስቲኔሽን በሌላ ጊዜ በደንብ ማውራት እንችላለን። አይሮን ማይንድ ባይዘው ወይ ሰዎች ፕሪዴስቲኔሽን አናምንም ብለው ዞሮ ዞሮ በክርስቶስ ኢየሱስ አምነናል ድነናል ቢሉ ይገባኛል። እና አቋማችሁን እኮ ትንሽ አውቀዋለሁ። በአጠቃላይ ቴንክ ዩ ሶ ማች። አንተም በጣም አመሰግናለሁ በቅንነት ሼር ስላደረግከን። ጀነራሊ እኔ የሚገባኝ ግን ኦፍኮርስ በምርጫ ነው። እግዚአብሔር ባዘጋጀው የህይወት መንገድ ውስጥ ለገቡና በዛ ዘንተው ለቆሙ እስከ መጨረሻ የሚሄዱ ሰዎች የድነቱ ተጠቃሚ ይሆናሉ። እነሱ ነው የተመረጡ ብሎ የጠራው እግዚአብሔር እና ምርጫ የሚለውንም አምናለሁ። ምርጫ ሰው በምርጫ እንደሚድን አውቃለሁ። ያ ማለት አተረጓጎሙ ላይ አንተ አንተና አንተ አትምጣ አይልም ነው እንጂ ጥያቄ በምርጫ አምናለሁ።
ምርጫ የሚለው ቋንቋ በነገራችን ላይ የተጠሩ ብዙዎች የተመረጡ ጥቂቶች ሲል የተጠሩ የሚለው እንግዲህ ተመልከት፣ ፊልተር አድርጎ መጨረሻ ላይ ተመረጡ የተባሉት ከተጠሩት ውስጥ እግዚአብሔር መርጧቸው ለማለት ሳይሆን እስከ መጨረሻ በክርስቶስ ጸንተው የቆሙና የድኅነቱ ተጠቃሚ የሆኑ ሰዎችን ለማለት እንደዚያ ነው የሚመስለኝ። እኔ የማምነውም ይሄንን ነው። እንግዲህ እናንተ ደግሞ የምትነግሩን ምንድነው? ፍሮም ዘ ቢጊኒንግ ነው። ፍሮም ዘ ቢጊኒንግ ጥርት ያለ እግዚአብሔር የመረጣቸው ሰዎች አሉ። እኛ በአእምሯችን ሊመስለን ይችላል እንጂ ስለተመረጡ ነው መጨረሻ ላይ ጥርት ብሎ ንጥር ብሎ እስከ መጨረሻ ድረስ ጸንተው የቆሙት ነው የምትሉት። ለሁሉም እንግዲህ እናንተን በጠበላችሁ እኛም በጠበላችን እግዚአብሔር የተመሰገነ ይሁን። ያው ሙለታ ጥሩ የወንጌል አገልጋይ ነው። በነገራችን ላይ እኔ ብዙ ነገሩ ይመቸኛል። ፕሪደስቲኔሽን ቢያምንም ፕሪደስቲኔሽን አቀንቃኞች የእግዚአብሔር ልጆች ናቸው። ካልቪን ታላቅ የእግዚአብሔር ሰው ነው። የፕሬስቢቴሪያን ቸርች በተለይ በዚህ አቋም ያላቸው ከባፕቲስትም ከተለያየ ቸርች ያላቸው ቢሆንም ግን ፕሪደስቲኔሽን ሲባል እንደ ስህተት ወይም ደግሞ የሆነ የተወገዘ ትምህርት አድርጋችሁ እንዳታስቡ። ማለት እዚኛው ጽንፍና እዚኛው ጽንፍ ያሉ ለማለት ያህል እንጂ ሞር ለምሳሌ እኔ መሀል ላይ ነው ያለሁት። ከአርሜኒያን አስተሳሰብም መወስዶ አለ፣ ከካልቪኒስቶችም መወስዶ ለምሳሌ በምርጫ አምናለሁ ማለቴ አምናለሁ። ነገር ግን ምርጫ ሲባል እንዴት ነው ዲፋይን የምታደርገው ሲባል እኔ ኢን ሪዛልት ነው ቅድም ያልኩት። ሙለታ ግን ያስረዳን ያስተማረን ብዙ ነገር አለ። እግዚአብሔር ዘመንን ይባርክ። ቴንክ ዩ ሶ ማች ላደረክልን ነገር እናመሰግናለን። ቀሲስ ዲበኩሉን እኮ አስወርጃቸው ሳይሆን ተራቸው ስለጨረሱ እሳቸው ጣልቃ እንዳይገቡና እንዳይረዝምብን በማለት ራሴ ነኝ ያስወረድኳቸው ስለጨረሱ ማለት ነው። ሙለታንም ቶሎ ጨርሶ የሚወርድ መስሎኝ ነበር። ትንሽ ስለቆየ በጣም ይቅርታ። በሉ ደህና ሁኑልን። እናመሰግናለን። ምስጋናችን ላቅ ያለ ነው። ተባረኩ። ፎሎ አርጉን ሁላችሁም። ሙለታንም ፎሎ አርጉት። ነጋቲ ሙለታ ቴንክ ዩ። ተባረክ ኃይልሻ። አሜን አሜን። ተባረክ ኃይልሻ።